ሰው ከሰው የሚሰዳደብበት፣ ጥላቻ የሚዘራበት፣ እርስ በእርስ ሰው ነገር የሚያወራበት፣ ስለ ቤተሰብ፣ ስለ ሀገር፣ ስለ መንፈሳዊ ህይወት ኔጌቲቭ ክፋት ምናምን የሚወራበት ቦታ ላይ ስሰማ ወዲያው ነው ማጠፋው። ለምን? ጭንቅላቴን መጠበቅ አለብኝ። እኔ ካልጠበቅኩለት የገባውን በሙሉ ስለሚቀበል ነገ ጭንቅላቴ እየመዘዘ ይጠቀማል። እንደ ስቶር ማለት ነው። ቀላል ምሳሌ ልንገርሽ። አሁን ቲክቶክ ላይ አዘወትራለሁ ስላልሽ ጭንቅላትሽ እንዳይበላሽ ነው። የአብዛኞቻችን ጭንቅላት የተበላሸው እስከ ዛሬ የሰማናቸው ነገሮች ሁሉ ገብተው ልክ የሆነ ሰዓት እየመዘዘን እንጠቀምበታል። ለምሳሌ ልጅ እያለሽ ፖሊስና ህብረተሰብ የሚባል ፕሮግራም አይተሽ ታውቂያለሽ? አይቶ የሚያውቅ ፖሊስና ህብረተሰብ ከአባባ ተስፋዬ ቀጥሎ ታስታውሳላችሁ? ፖሊስና ህብረተሰብ ከዛ ወንጀል ነው የሚወራው። እዛ ላይ አይታችሁ ከሆነ ባል ሚስቱን በመጥረቢያ 99 ቦታ ቆርጧት መደብ ውስጥ ደብቋት ተያዘ። በአሰቃቂ ሁኔታ በመጥረቢያ 9 ቦታ የከታተፋት ባል ፍርድ ቤት ተፈርዶበታል። ዜና ምናምን እንላለን። በነጋተው ሚስት ባሏን አጋድማ በጀርባው አርዳው አልጋ ላይ ተጥሎ ተገኘ። እናማተባል። አሁን ይሄን መስማት አይምሮ እንዴት እንደሚበላሽ ነው የምነግርሽ። ይገባል። ድብቁ የአይምሮ ክፍላችን አይመርጥም ብዬሻለሁ። ልብ በይ። ዝም ብሎ ነው የሚያገባው። ይሄ ምንድን ነው? መጥፎ ነው፣ ይቅር አይልም፣ ሞኝ ነው። ከዛ ይህን ሲሰማ ያደገ አንድ ሰው ሚስት አግብቶ ልክ ሚስቱ ምርር ስትለው ምን የሚል ይመስልሻል? ሰው እኮ ወዶ አይደለም የሚገለው ማለት ይጀምራል። ገብቶሻል? ወዶ አይደለም ለካ 9 ቦታ የከታተፋት ማለት ይጀምራል። ከዛ ስቴፕ ባይ ስቴፕ ወዴት ይሄዳል? እየመዘዘ ይጠቀመዋል ማለት ነው። ያንን ያመጣው ከየት ነው? ፈጥሮ ነው? አይደለም። ስቶር አለ እዚህ ውስጥ ሞኙ የአእምሮ ክፍል አስቀምጦለታል። ስለዚህ ከዛ መዞ ነገ ሚስቱን ከታትፎ ሲገል ታያለሽ። ይህን ስለማቅ ቲክቶክ ላይ የምትውሉ ዩቲዩብ ላይ የምትውሉ ከሰዎች ጋር የምትውሉ ሰዎች አይምሯችሁ የሚገባውን አሁን ከዛሬ ጀምሮ ምንድን ነው እያላችሁ ማጤን ጀምሩ። ስቶር ነው ይቀመጣል። ከዛ ነገ የሚያበላሻችሁ እሱ ነው። ሀገራችሁ እንድጠሉ፣ ሰው እንድጠሉ፣ ህይወታችሁ እንድጠሉ፣ ተስፋ እንድትቆርጡ ከዚህ የመዘዛችሁ ትጠቀሙታላችሁ ሲመራችሁ ማለት ነው። ይህን ምነግርሽ አንድ ቲክቶክ ላይ ዝም ብለሽ ስክሮል ያርግ ስትቆይ ምን ላይ ነው የምትቆዩ የሚለውን አስቢበት። ሁለተኛ ከዛሬ ጀምረሽ ገንዘብሽን አስቀምጠሻል፣ ጥሩ ነው። ቤተሰቦችሽን አውሪያቸው የተወሰነ ደቂቃ። ብዙ እኮ አይደለም። ደውለሽ ሲደውሉ እንዴት ናችሁ ስራ ጥሩ ነው ትንሽ 5 ደቂቃ የሚሆን ምንም አትሞች። ከዛ ሌላ ነገር ስሪበት። ጸሎት ማድረግሽን ቀጥይ። ሙስሊም ነኝ ብለሻል፣ ስገጂ፣ ቁርአን ቅሪ። በእምነትሽ የሚያስፈልገውን ነገር ቢያንስ እኮ ሜቢ 20 ደቂቃ እኮ ላይፈጅብሽ እኮ ይችላል። ወይ ከ1 ሰዓት በላይ እኮ ላይፈጅብሽ ይችላል። አድርገው እንኳን ብትይ በቀን 1 ሰዓት ለፈጣሪሽ አታጭ። እንደዚህ እያደረግሽ ታይምሽን ማኔጅ አድርጊው። ቦታ ስጫቸው። እሺ ለጤናሽ ስፖርት ስሪ። ስፖርት ማለት ይኸውልሽ ጂም መሄድ አይደለም። ማዳም ቤት የምትሆኚ ክፍልሽ ውስጥ መኝታ ክፍልሽ ውስጥ ዩቲዩብ ላይ ከፍተሽ ቀላል ስፖርት ብለሽ ሰርች አድርገሽ ቪዲዮ እያየሽ ስፖርት መስራት አይከብድሽ። የሴት ስፖርት ምንድን ነው? ፑሽአፕ እንዴት ነው? ቁጭ ብድግ፣ ገመድ መዝለል ምናምን እንቅስቃሴ ማድረግ ምንም ይሄ እውቀት አይጠይቅም። እነዚህን ካልቸር ይኸውልሽ ሩቲን ያልኩሽ እሱን ነው። ይሄ እነዚህን ሁሉ ስክትክት አድርገሽ ቀኖችሽ ላይ ላይፍሽ ማለት ነው። በአንድ ወር አይደለም፣ ምናልባት ከ3 ወርና ከ4 ወር በኋላ መተሽ ታመሰግኝኛለሽ። ግን በዲሲፕሊን አርጊው። በቀጣይነት ልክ ተነስተሽ ፊትሽን መታጠብ ያህል እስኪቀልሽ ማለት አስበሽ ሳይሆን ሳታስቢ እስክታረጊው ድረስ ደጋግሚ። ተግባባን? እሺ፣ መልካም ቀን። አመሰግናለሁ። አብዛኞቻችሁ አይምሯችሁን ጠብቁ ስላችሁ ላይ ለዛ ነው። ፕሮቴክት አርጉት። ይህ ከላይ ያለው አይምሮ ተዉት። ይሄኛው አስበው ምናምን የሚናገረውን ተዉት ሲባል ሰምታችሁ አታውቁም? ብዙ ጊዜ ወይ ምን በለው ምናምን በለው። በእንግሊዝኛ ሳብኮንሺየስ ማይንድ ይሉታል፣ በአማርኛ ድብቁ የአይምሮ ክፍል። ብዙ ይህን አታውቁትም አብዛኞቻችሁ። አለ 2 አይምሮ ነው ያለን። ድብቁ የአይምሮ ክፍል ጂኒ ነው ማለት ሞኝ ነው፣ ፋራ በሉት ማለት የነገራችሁትን ሁሉ የሚል ልጅ አጋጥሟችሁ ያውቃል? ልጅ እያላችሁ ልጆች እያለ
እኮ ሞኝ ነው ምናምን የሚባልሽ የነገሩትን ሁሉ እሺ የነገሩትን አዎ የሚል እሱ ሰውዬ ማለት ነው። ስለዚህ እኔ የምመርጥለት አሁን ሰላሜን የማገኘው እሱን ስጠብቀው ነው። ወደዛ የሚገባውን ስመርጥ ስልኬን ከፍቼ ቲክቶክ ሳይ የማየው ነገር ፖዘቲቭ መሆን አለበት። ስለ ሰዎች፣ ስለ ሀገር፣ ስለ ቤተሰብ፣ ስለ ስራ፣ ስለ ህይወት ይሰማል። ሄሎ እሺ፣ ዝምታ ነው መልሴ። ይሄ የጠቀማችሁ ሰዎች ልትኖሩ ትችላላችሁ። አሁን ለእሱ ያወራሁት ለሆነ ሰው ይጠቅማል። ለዛ ነው እሺ። ለፈለፈብን ምናምን የማይሆን ቶፒክ ነው የነካሁት። ሰፊ ቶፒክ ግን በሰበቡም ግን ለሆነ ሰው ጠቅሟል ብዬ አስባል። ቆይ ኮይን ልስጣችሁ። ጎሽ እንኳን አልሰራ ይሄ ነገር። ኮይን ልስጣችሁና ጊፍት ልስጣችሁና ሜምበር ያልሆናችሁ ሰዎች ሜምበር ሁኑ። ሜምበራችሁን እየጠቆረባችሁ ሰዎች ሜምበራችሁን ታድሱበታላችሁ። አንድ ኮይን ነው የሚጠይቀው ሜምበር ለመሆን። አንድ ኮይን ያላችሁ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ። የሌላችሁን ይሰጣችኋለሁ። ይኸው እዚህ ሳጥን ውስጥ መውሰድ ትችላላችሁ ከ3 ደቂቃ በኋላ። ግን ህጉ ምንድነው? ታብ ላረጉት ነው የሚሰጠው። ብዙ ታብ ያደረገ የማግኘት እድል አለው። ይህን 3 ደቂቃ ታብ አድርጉና በጣም ብዙ ቆጥሮ ሲጨርስ ሳጥኑን ንኩት፣ ይሰጣችኋል። ከዛ ውስጥ ወስዳችሁ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ። እሺ እኔ እኮ ምን እንዳወራው አላውቅም። እኔ መንፈስ ነው የሚያስለፈልፈኝ የሆነ መንፈስ። ሄሎ ሄሎ። እሺ ለማይገባው ሰው እኮ ነው የሚደርሰው፣ ማለት ለማያስፈልገው ማለት ነው። ምንም በቃ መግባት ላልፈለገ ሰው፣ በጣም እየፈለገ ላለ ሰው። ቆይ እስቲ ሄሎ ሄሎ ላስገባሽ ነበር አስገባኝ ብላ አንዲት ልጅ ጽፋ ላስገባት ብዬ አካውንትሽ ፕራይቬት ነው። ፕራይቬት እንዳልሆነ እርግጠኛ ሆኑ። እሺ ጋይስ አካውንታችሁ እሺ። ሄሎ ይሰማል? ጤና ይስጥልኝ። ይሰማል? ይሰማል። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። በመጀመሪያ በጣም አድናቂ ነኝ። ሲቀጥል ደግሞ የሆነ ነገር ላስቸግረህ ነው የመጣሁት። ፎሎ እንዳትይኝና ያው ፎሎ በዛ ብዬ ነው። ሁሉም ሰው ፎሎ አስደርገኛል። ማን ከማን ፎሎ እንደሚደረገው ቸገረን። ፎሎ ነው ኖ ፎሎ ለኔ አይደለም። የሆነ ወንድማችን የፎሎ ቻሌንጅ ተሰጥቶት ለኔ አይደለም ብያለሁ እኮ ነገር ያኔ ከኮመንት ላይ አልስብም ምንድነው ለምን እንደሆነ ገባችሁ አይደል? አሁን ከኮመንት ነው የሳብኳትና አሁን ቅድምም አንዲት ልጅ ብላኛ ነበረ እንደዚህ የሆነ ቻሌንጅ የተሰጠው ሰው አለ ለሆነ ሰው እና ያለን ይኸውልሽ አሁን 58 ደቂቃ ነው። ይሁን የጨነቀውን ሰው ብንሰማበት አይሻልም? እንደ ሀሳብ እንደው ገብቻለሁ። ግን 1 ደቂቃ ሰጥተህ ለመናገር ነው፣ መልዕክት ለማስተላለፍ ነው። ለመናገር ብቻ ነው። ሌላ ነገር አይደለም። እኔ ስላሳዘነኝ ነው። አስደርግ ኖ አይደለም። እኔ ተናግሬላት እየሄዱ ፎሎ ቢያደርጉት ብዬ ነው። ፍቅር በትዝታ ማለት ህይወት በትዝታ ይላል አካውንቱ። ሁላችሁም ገብታችሁ ፎሎ አድርጉት ልጁን። በጣም ነው የሚያሳዝነው። በጣም ሚስኪን ነው። ቤቱን ገብታችሁ ብታዩት በበረሃ የሚሰቃይ ወንድማችን ነው እና የፎሎ ቻሌንጅ ተሰጥቶት ነው። ሁላችሁም ገብታችሁ ፎሎ አድርጉ። ፎሎ ቻሌንጁ ምንድነው? ፎሎ ከተደረገ ምን ይደረግልሃል ተብሎ 250 ሺህ ፎሎ ከተደረገ የኢትዮጵያ 250 ሺህ እሰጥሃለሁ ብሎ ቃል የገባለት ወንድማችን አለ እና ያንን እናንተ ፎሎ በማድረግ ብቻ ነው እሱ እየሰራ ነው። እና አሁን 200 ሺህ ገብቶለታል። 50 ሺህ ነው የሚቀረው። ምን ያህል ጊዜ ነው የሚቀረው? ጊዜው ኦልሞስት 5 ቀን ምናምን መሰለኝ የሚቀረው። እሺ ያው ሰምታችኋል። ምንድነው ስሙ?
ህይወት በትዝታ። እሺ አመሰግናለሁ እድሉን ስላገኘሁ። ኦኬ ችግር የለም። እኔ ግን ማለት ይቅርታ አድርጉልኝና ፎሎ ቻሌንጅ ያው የሚሰጡ ሰዎች አይ ነው ዊን ዊን ነው፣ ግን ያው ካረጉት ጉጉት መፍጠር ይሆናል ብዬ ስለማስብ ነው። ማለት ፐርሰናሊ ካረኩት የሆነ ሰው ለመርዳት ከፈለኩ እንዲሁ ብረዳውም ችግር የለውም እንደው ያ ሰው እርዳታ አስፈልጎት ከሆነ። ግን ሰዎች እንዲህ ሲሆን ይጓጓሉ እና ስቃይ ውስጥ ነው የሚገቡት ብዬ አስባለሁ። አሁን ደግሞ በጣም እየተለመደ ነው እና ከመለመዱ የተነሳ በቃ ሰው የመጀመሪያው ይሄ ቻሌንጅ የተባለው ነገር ላይ ካልሆነ በስተቀር እንትን ያለው አሁን ብዙ እየደከመው መጥቷል። አብዛኛው ሰው ማለት ፎሎ ቻሌንጅ በቃ ሁሉም ቦታ ስላለና የሚሰጣቸው ሰዎች አንደኛ ያዘው እርዳታ ፈልጎ ሊሆን ይችላል፣ የምር የገንዘቡ አስፈልጎትና ፎሎ ከሞላም ካልሞላም ይሰጠው አይሰጠው አላውቅም። እንግዲህ ሰጪዎቹ ናቸው የሚያውቁት። ግን ለዛ ሰው ግን ስቃይ የሚሆን ይመስለኛል። እንቅልፋቱ ካሁን ሞላልኝ አልሞላልኝ እና ከባድ ስሜት ያለው ይመስለኛል። እና ማድረግ ከፈለጉ ወይ ደግሞ ቢሳካም ባይሳካም ቢሰጡት ፎሎ ቻሌንጅ ሰጪዎቹ ከእግዚአብሔር ያገኙታል ዞሮ ዞሮ። ግን በጣም ታሞ ለህመም ደግሞ በተለይ ማስፈልጎት ከሆነ የሆነ ሰው ግፍ የሚሆን ይመስለኛል። ማለት ባይሳካ ወይ ደግሞ እንቅልፍ ነው የሚያጣው ያ ሰው። በችግሩ ላይ ሌላ ደግሞ ስትረስ ነው የሚሆነው። ገብቷችኋል? እሺ በርጋ ግፊያው ጣንቷል። እስቲ ነርሶች ጉልኮስ ስጡልኝ፣ እስቲ ጉልኮስ ስጡልኝ። እስቲ ፎሎ ቻሌንጅ ነገር አንድ ሰው ብቻ ማድረግ ቢችል አንድ ያርጋችሁላችሁ መገላገል። እሺ አስገባኝ በጣም ጨንቆኛል አለች፣ ግን ኔትወርኳ አይሰራም ብሎ ነው የሚሽከረከረው። ሄሎ ሄሎ፣ ሰላም አሌክስ። ሰላም። ቆይ ተረጋጊ ተረጋጊ። እየሮጥሽ ነው እንዴ? እንዳትወድቂ። አይ ደንግጫለሁ ስላስገባኝ እና ብዙ ጊዜ እንትን እያልኩ ስለነበረ። አይዞሽ አይዞሽ፣ ገብተሻል። ምን እንታዘዝ? አሌክስ አንደኛ አንተ ሁለት ነገር ነው ልልክ የመጣሁት። ማለት አንድ ሀሳብ እንድሰጠኝ፣ ሁለተኛ ወይ የምነግርህን ነገር ወይ መተው ካለብኝ እንድተው፣ ማድረግ ካለብኝ ደግሞ እንዳደርግ ማለት ነው። እሺ ነገሩ ትንሽ ቢያንስ 1 አመት ምናምን የሆነና እስካሁን ያልተፈታ ነገር ነው። ኦንላይን የሆነ ሰው ተዋውቄ ነበርና። ቆይ አንዴ እናት፣ ድምፅሽ ምንድን ነው? ኤርፎኑን ተጠቀሚ። አውጣዋለሽ። ኤርፎኑ አንቺ። እሺ ምን ከጀርባሽ ጫጫታ እየሳበ ነው። እሺ አሁን ይሰማል? አወጣሽው እንትኑ ኤርፎኑ? አውጥቼዋለሁ። ይሰማል። እሺ እና ማለት ኦንላይን ነው የተዋወቅነው። ቆየ እኔ ሰው ቤት ወደ ውጭ ተመጣጣ በቲክታክ ማለት ነው። የጦስ ዶሮ እንዴት ነው የተጀመረው? እንዲሁ ፎሎ ተደራርገን መጀመሪያ ለረጅም ጊዜ ፍሬንድ ምናምን ነበርና በኋላ ላይ ተዋወቅን። ትውውቃችን እሱ የሆነ እንደተቸገረ ሰው ሆኖ ነበር ቀርቦ የነበረው። ማለት በጣም ችግር ላይ ሆኖ መኖር እንደማይፈልግ ምናምን አይነት ነገር እንትን ብሎ ነበር የቀረበኝና ከዛ ማውራት ጀመርን። የሆነ ነገር እኔ እያወራሁት ምናምን በህይወት ላይ ለምን ተስፋ ትቆርጣለህ ምናምን በሚለው እንትን ሲል የተወሰነ እያወራኝ ምናምን አንቺ በህይወት እንድኖር ምክንያት ትሆንሻል ምናምን በሚለው ሰበብ ቀረበኝ ማለት ነው። በህይወት ምን አንቺ እኔ በህይወት እንድኖር ምክንያት የሆንሽ ሰው ነሽ በሚል ሰበብ ቀረበኝ እሱ እኔን ማለት ነው። ከዛ ቀረበኝ ላወራሽ። ሚንኳኳ ነገር አለ ልበል? አዎ አለ። ራቅ ማለት ትችያለሽ? እሺ ያው እና እያወራን በምንቆይበት ሰዓት ላይ ስናወራ የሆነ መሀል ላይ ወደ 2 ወር ምናምን ከቆየም በኋላ የፍቅር ጥያቄ ይጠይቃል። እኔ ደግሞ ለዛ ነገር ዝግጁ አልነበርኩም።
ገና ከመጣው ትንሽ ጊዜ ነው ቤተሰብን መርዳት አለብኝ የመጣው ሐሳብ አላማ ሲጀመር ለቤተሰብ ብዬ ነው የመጣውትና ቤተሰቤን እንትን ማለት አረ ካንቺ እኔ 5 ሳንቲም ምንም አልፈልግም አለ ማለት ነው። ከዛ ትንሽ አንድ 3 ወር ምናምን ቀጠልን። እሺ ብለን ተስማምተን ምናምን እሺ ባንቺን በኩል ያለውን ነገር አሳውቂ እኔ ምናምን ብሎ እየጸለይን ዝም ብለን ሐሳቡን ግልጽ ሳላደርግለት ራሱ ቆየን። ግን ቆይተን መሃል ላይ የሆነ ባህሪው ምናምን መቀየር ጀመረ። ሁሌ ስለ ችግር ነው የሚያወራው። ሁሌ እንደተቸገረ የሆነ ነገር እንደቸገረው ተቸግሬ ያለው ቤተሰብ ጋር ሊሄድ የሆነ ነገር እንዲህ ለማለት ምናምን ሞተር አለውና ይሄንን ሞተር በቃ ሽጬ ነው እንትን የሚለው ሸጠዋለሁ። እኔ ከዚህ በፊት በስራ የነበርኩ ሰው አሁን ደግሞ ያለ ስራ መቀመጤ በጣም ከብዶኛል ምናምን ይላል እና ብዙ ጊዜ ቤት ቁጭ ብሎ መዋልን ያበዛል። እኔ ብዙ ማላቀው ያልተገለጠልኝ ነገር ነበርና ወደ 4 ወር ምናምን ሲሆን የዛሬ አመት ልክ ወደ ጾም አካባቢ ታወሪያለሽ አታወሪም በሚል ሰበብ ሁሌ እንጨቃጨቃለን። ቢያንስ 2 ቀን ሰላም ብናወራ ነው ድፍን ሳምንት ምናምን እንጨቃጨቃለን። እኔ ደግሞ ይሄ ነገር ከበደኝ። ለራሴ የሚሰጠው ጊዜን እንትን አልኩ። ለቤተሰብ የሚሰጠውን ጊዜ ጸሎት ብዬ ለራሴ እንትን የምልበትን ጊዜን አጣው። በዚህ ምክንያት ስልክ ብሎክ አደረኩ ማለት ነው። ቦለኩት የሱን ስልክ። ሲቦልክ አንድ ስልክ ብቻ አይደለም የሚጠቀመው ብዙ ስልክ ነው የሚጠቀመው። ይገባል በሌላ ያለቃቅሳል። ነይ ቀጥ ብለሽ እንትን በይ ምናምን። አሌክስ ግን በዚህ ነገር ሁሉ ውስጥ ማለት ነው ያቺ በቆየንባቸው ጊዜያቶች ውስጥ ምን አድርጓል? ኢንቦክስ ቲክቶክ አዘግቶኛል። ላይቭ ገብቼ እንደዚህ ከጓደኞቼ ጋር የሚጫወተውን አታድርጊ፣ ይሄ ነገር አንቺን ያጠፋሻል፣ ወደፊት ነው የሚታወቅሽ፣ አሁን አይደለም አቁም ይለኛል። እሺ ብዬ አቆምኩኝ። ኢንቦክስ አዘጋኝ፣ ዘጋው። ከዛ እየቆየን ወደ ዋናው ልምጣና ስንጨቃጨቅ ስልኩን ብሎክ ሳደርግ በሌላ ይመጣል። ሌላ ቴሌግራም ሳጠፋ በሌላ ቴሌግራም ይመጣል። አንደኛውን ሳጠፋ በአንደኛው ይመጣል። ግራ ገባኝና እሺ አሁን የመጨረሻ ብዬ ቃል ገብቼለት ከፈትኩ። የመጨረሻ በዚህ ነገር ከኔ ጋራ ሌላ ነገር ውስጥ የምትገባ ከሆነ እኔ እናንተ የመጨረሻችን ነው። እኔ ሳሎን ብሎክ ማድረገው አንተ ራስህ ስልክን አጥፍታ እንድትጠፋ ፈልጋለሁ፣ ከህይወቴ እንድትወጣልኝ ብዬ አወራሁት ማለት ነው። በቃ እሺ የመጨረሻ ነው። ምንም አይነት ነገር እንትን አልልም ማለት። ከዛ በፊት ስራ ምናምን ብሎ ስለሚናገር የሆነ መጥፎ ባህሪ እንደሌለበት አይነት ነገር ነው ከኔ ጋራ ሲያወራ። እውነትም ያለበት ነገር የሆነ ነገር እንዳለ አያሳውቅም በጭራሽ በፍጹም ማለት ነው። እንኳን እኔ አብሮ ያለ ሰው ራሱ የሱን ባህሪ አያውቅም። ከተወሰነ ጊዜ በኋላ ምን ያደርጋል? ሌላ ልጅ ለካ ሌላ ቦታ አለች ዱባይ የ4 ዓመት ፍቅረኛ አለችው። 4 ዓመት ፍቅረኛ አለችው። ድፍን 3 ዓመት ሙሉ ገንዘቧን ወስዶ ሞተር የገዛችለት እሷ ናት። እሱ የሆነ ቸርች ምናምን ሆኖ ሸራ አንጥፎ ከሚተኛበት ከዛ ሁሉ የቤት ክራይ የቤት ክራይ ተከራይታ ስራ እንዲጀምር አድርጋ ሞተር ገዝታለት የሰጠችው እሷ ናት። ለኔ ደግሞ ምንድነው ይሄንን ያለኝ? ከዚህ በፊት እኔ ካሜራ ማን ነበርኩ ካሜራ ሰራ ነበርና በዚህ ካሜራ በሚሰራበት እንትን ላይ አሁን ተዘጋብኝ። እኔን እንድረዳኝ ያመጣሁት ልጅ ደግሞ ይሄንን ካሜራ ይዞብኝ ጠፋ ነው ያለው። ያንን ካሜራ እንዲገዛ እኔ ይፈልጋል እሱ። ካሜራውን ግዢልኝ ነበር እያለ የነበረው ስራውን እንዲጀምር። ከዛ ከሆነ ጊዜ በኋላ ትንሽ ቆየንና የተወሰነ በዚህ መሀል እየተጨቃጨቅን ምናምን እኔ ማላቀው ብዙ ነገር ውስጤ መጥፎ ነገር መሰማት ጀመረ። የሆነ ከእህቴ ጋር ሁላ እንዲገናኙ አድርጌያለሁ። ከኔ ከታናሽ እህቴ ጋር በአካል እንዲገናኙ አድርጌያለሁ። እስቲ እዩ ብዬ ማለት ነው ያለውን ሁኔታ እንትን እንዲል እዩ እስቲ ተገናኝ በዚህ መንገድ ብዬ የሆነ መንገድ ፈጥሬ እንዲገናኙ አድርጌያለሁ። እና አይታው በጧቱ ምንድነው ያለችው እሷ? ዛሬውኑ ተገናኝተን ነገውኑ በፍጹም አይሆንሽም ነው ያለችኝ። ማይሆንሽ ሰው ነው አይሆንሽም። አንቺ ከምንም ጋር ተመሳስለሽ ትኖሪያለሽ። ዛሬ ካለሽበት ችግር ለመውጣት ነገሽን ነው ነገ የሆነ መልካም ነገር እንዳለ የምታስቢ ሰው ነሽ። እሱ አሁን በአሁን የሆነ ነገር ካልሆነ ብሎ እንትን የሚለው ከንግግሩ ብዙ የተረዳሁት ነገር አለ። አይሆንሽም ትለኛለች ማለት ነው። ከዛ በቃ ወይ የሆነ ነገር ብሎ አስቀይሟት ነው ወይ ማየውን ነገር ተናግሮ ነው ምናምን ብዬ የኔ ጥፋት ነው በሚለው ወሰርኩና በቃ ዝም በይ አልኳት። እሷን አታውሪ ምንም አይነት ነገር ምናምን ብዬ ታውኩ። ሲስተርን ልተናኮላት ሞክሯል። የዛን የተገናኙ ጊዜ ልተናኮላት ሞክሯል። እኔ እንዲጠየኩት ስልክ ደውልኩኝና መተናኮል ማለት
በቃ እንደዚህ የሆነ ጾታዊ ትንኮሳ ማለት ነው። እና እኔ እንዲያልኩት አንተ ከሌላ በኩል ብሰማ እኔን የሚያስቀይመኝ ነገር ከአንተ በኩል ብሰማ ግን ለአሁኑ ልናደድ ይችላለሁ፣ ግን አልናደድብህም ንገረኝ አልኩት። ምንም የለም ምንድነው የምትጠራጠሪ ነገር አለው ያለኝ። እኔ ተጠራጥሬ ሳይሆን መንገር የምትፈልገው ነገር ካለ ለመስማት ዝግጁ ነኝ። ያንን ነገር ደግሞ የኔ ጥፋት ነው ብዬ አምኜ ለመቀበል ዝግጁ ነኝ አልኩ። የለም አለ። እኔ በቃ ያው ወደፊት አብሬ እንደማልቀጥል እያወቅኩም ዝም ብለን ቀጠልን። እያወራሁት ምን እያልኩ ቀጠልኩ። የሆነ ሰዓት ላይ ላይቭ ገባውና ጓደኞቼ ጋር ገብቼ ቶሎ ትወጫለሽ ወይ አትወጪም አለኝ። ወጣውኝና ምንድነው ችግር? ለምንድነው ውጪ ግቢ ምናምን ብለን የምትለኝ? ከብዙ ጓደኞቼ ጋር እንድጣላ አድርጋኛል፣ እንድቀያየም እንድራራቅ አድርጋኛል። ምንድነው ሐሳብክ ብዬ አወራሁት። በይነይ ውጪ ምናምን አለኝና ወጣው። ለጊዜው እኔ መጨቃጨቅም ስላልፈለኩ ወጣው። ኢንቦክስ ልከፍት ነው ብዬ ደወልኩለትና ኢንቦክስ ልከፍት ነው የሆነ ሰው አለ ያጎቴ ልጅ ስልክ ቁጥር ፈልጋለሁ፣ እሱን ስልክ ቁጥር ደግሞ የሚያቀብለኝ ሰው አግኝቻለሁ ቅድም በገባሁት ላይቭ ላይ አልኩኝ። ከዛ ቢያንስ ለተወሰነ ደቂቃ ነው የፈቀደልኝ፣ ግማሽ ሰዓት ምናምን። ከዛ ጊዜ ከበለጠ ዝጊው ቶሎ ብለሽ አለኝ። እኔ ለማንኛውም አልኩና ችግር የለውም ያ ሰው በ30 ደቂቃ ውስጥ ከመለሰልኝ እሺ፣ ካልመለሰልኝ ግን እኔ እንዴት አድርጋለሁ? እስከሚመልስልኝ እኮ ጠብቃለሁ አልኩኝ። ከፈትኩ ኢንቦክሴን ከፍቼ ዛሬውኑ ከፈትኩኝና ነገውኑ ውዬ የሆነ እንትን ይገባልኛል፣ የሆነ ምልክት ነገር ይገባልኛል። የሆነች ልጅ እኔን ለማናገር ከዚህ በፊት በጣም ብዙ ጥረት አድርጋለች መስመር ላይ በዛ ቴክስት ምናምን የጻፈችልኝ ይሄ እንደ እንትን ግሩፕ ለማሰር እንደሞከረች አይነት ነገር ሲገባ የሱንና የኔን የሷን አንድ ላይ አድርጋ ግሩፕ ለማሰር ሞክራለችና ፎቶውን ገብቼ ሳይ አዲስ ናት ልጅቷ፣ አላቅም ግን ፍሬንዴ ናት። ስክሪንሾት አደረኩና ይቺ ልጅ ታውቃታለህ እንዴ? ግሩፕ ለማሰር ሞክራለች ማናት ምናምን አልኩኝ። ድሮም ብዬሽ ነበረው ለዚህ ነው ኢንቦክስ ዝጊ እያልኩሽ አሁንም መልሰሽ ከፈትሽው ቶሎ ብለሽ ዝጊ ያለኝ ማለት ነው። ለምንድን ነው ኢንቦክስ የሚዘጋው? የፈለኩትን ስልክ እኮ አላገኘውም። እቺ ልጅ ማናት ታውቃታለህ? ኧረ እኔ በፍጹም ካለ ዛሬም አይቻት አላውቅም ማለት። ምናልባት ፎቶ ፊልተር ይሆናል ብዬ እንትን አልኩኝና 3 ፎቶ በተለያየ 3 ፎቶ ላኩኝ። በቁመት ያለውን ቁጭ ብላ የሆነ እንትን ቪዲዮ እየሰራች ምናምን 3 ፎቶ ላኩ። እኔ በፍጹም አላውቃትም ማለት። እሺ አልኩኝና ተውኩ። ልክ እንትን ፍቺ ተፈታ፣ የሙስሊም ፍቺ ተፈታና ወደ ሌላ ቦታ ሄድን። ያቺን ጊዜ ስልኬን ዘጋውና የሆነበት ቦታ እየሄድን ነው። ሲመለስ እናወራለን፣ ለማንኛውም ግን ማውራት ፈልጋለሁ ምናምን አልኩና ስልኬን ዘግቼ ለ2 ቀን ሌላ ቦታ ወተን ነበር። ተመልሼ መጣውና አሁንም እቺ ልጅ በጣም ልታናገረኝ ትፈልጋለች። አሁንም በግሩፕ ነው እንትን ለማለት እየሞከረች ያለችው። ገባውና አሁንም እቺ ልጅ በጣም እንትን እያለች ነው። ስልኬን በከፈትኩ ቁጥር የሷ እንትን ነው የሚመጣልኝ። ምንድነው ምናምን አልኩኝ። አረ እኔ ማቃት ነገር የለም ስነ ስርዓት ያዥ ምናምን አለ። በቃ በጩኸት ነገሮቹን ለማሳለፍ ይፈልጋል። እኔ መጨቃጨቅ ስለማልፈልግ በጩኸት ነው ነገሮቹን ሸፋፍኖ ማለፍ የሚፈልገው። ከዛ ለማንኛውም 2 ሰው ጠረጠርኩኝ። አንደኛዋ መታለች፣ እሷም አለችና 2 ሰው ሰላምታ ላኩኝ። ሰላም ብዬ ቴክስት ላኩኝ። የፈለኩትን ስልክ አላገኘውም። እኔ እግዚአብሔር ስረዳኝ ያኔ ያጎቴን ልጅ ስልክ ፈለኩኝ እንጂ እግዚአብሔር ስረዳኝ ኢንቦክስ እንዲከፍት ሰበብ ሆነኝ ማለት ነው። ከፈትኩኝና ሰላም ስላት ሰላምታ መለሰችልኝ። ከዛ ቀጥታ የልጁን ስም ጠራውና አብነት ነው የሚባለውና የኔ እህት የአብነትን ስልክ ቁጥር ፈልጌ ነበረ ብሰጪኝ አልኩኝ። ቀጥታ ማለት ነው። ከዛ ለምን ፈልገሽ ነው ምናምን ብላ እሷም ቀለል አድርጋ የኔ ውድ ለምን ፈልገሽ ነው? ምናልባት ዝም ብዬ ስልኩ ቁጥር ከሚሰጥሽ ጠይቄ እሰጥሻለሁ አለችኝ። ከዛ እንዴ ምን ችግር አለው ብትሰጪኝ ምን ያደርግሻል? ለምን እንትን ትያለሽ ምናምን ሲል አይ ከዚህ በፊት ለሰው ሰጥቼ ተቆጥቶኛልና አንቺ ለምን እንደፈለግሽ ንገሪኝና ትተዋወቂያለሽ አለችኝ። ትተዋወቅ ያለሽ ወይ ስትለኝ እንዲህ ነው ያልኳት። አይ ከዚህ በፊት ድሮ ነበረ የምንተዋወቀው፣ ግን እኮ እያወራን ነው 6 ወራችን ሆኗል። ያ ሰዓት ከልጅቷ ጋር የምናወራ ሰዓት ማለት ከዚህ በፊት ያቀኛል። አሁን አይደለም ከዚህ በፊት ነው። ከእህቱ ጋር ተጣልተዋልና ከእህቱ ጋር ላስታርቅ ፈልጌ ነው አልኩኝ ቀጥታ። እንደዚህ ስል እኔም ከዚህ በፊት ከእህቱ ጋር በጣም ላስታርቅ ሞክሬያለሁ።
እምቢ ብሎኝ ነው ከኔም ተጣልቷል በሷ ምክንያት ቦልኪያት ምናምን ብሏል። እህቱን አያናግራትም፣ ሊያናግር አይፈልግም። ለምን ፈልገሽ ነው ምናምን አለችኝ እና እሺ ያልኩኝና ቀጥታ መልሼ በማግስቱ እንደዚህ ያልኩኝ ይቅርታ አድርግልኝና አንቺን ልጠይቅሽ ለአብነት አንቺ ምን ሆነሽ አልኩኝ። ፍቅረኛው ነኝ አለችኝ። ስክሪንሾት አደረኩና ከሷ ጋር ቴክስት የተደራረግነውን ስክሪንሾት አድርጌ ላኩለት ለሱ። ኧረ እኔ በኢየሱስ ስም እኔ ምንም አውቃት ነገር የለም። ኧረ በጌታ ስም ስነ ስርዓት ያዥ። አንቺ ልታሳብጪ ነው እንዴ? አመመኝ ብሎ ሰበብ ስለሚያደርግ አመመኝ አለ። ቶሎ ብሎ አመመኝ አለ። እሺ በቃ አልኩና ትቼው ማታውኑ ልክ ለመተኛት ወደ ክፍሌ ሲገባ ቀኑኑ በጣም እየተጨቃጨቅን ዋልን። በቃ በሷ ምክንያት ስክሪንሾት አድርጌ ለሱ ልካለሁ። ለካ እሷንም በዛ በኩል ምን እያላት ነው? እቺን ልጅ የምታወሪያት ከሆነ የኔና ያንቺ ህይወት አበቃ በዚህ። እሷም ስክሪንሾት አድርጋ እየላከች ነው ለሱ። ማናት እቺ? ከዚህ በፊት የሷን ፎቶ ፖስተክ ዘመዴ ናት ብለ ነበር። አሁን ደግሞ እቺ ልጅ መታ እኔ ጋር እየጻፈች ነው። ማናት ብላ ትላለች። ስነ ስርዓት ያዥና ብሎክ አድርገሽ ውጪ ይላታል እሷን። እኔንም ደግሞ ሰላም መሆን የምትፈልጊ ከሆነ ብሎክ አድርገሽ ውጪ አለኝ። ከዛ ማታውኑ ለመተኛት ቤቷን ገብቼ አልበረበርኩትምና ለመተኛት ወደ ክፍሌ ከገባው በኋላ ከ6 ሰዓት በኋላ ነው ወደ ክፍሌ የገባሁት። ከሱ ጋር ሰላምታ ተባብለን የለም ከመስመር ወጥቷል። መጨረሻ ላይ ፎቶዋን እየፈለኩ ሄድኩኝ ቤቷን እንዲህ እየበረበርኩኝ። መጨረሻ ላይ ምን ብላ ደወለ? እየሰማት ነው ማለት ነው። እዚህ ጉትቱ እንዳያስወጣት ቲክቶክ ላይ ስለሆነ ያለው እሱ ኮይን እሰጣችኋለሁ። እሺ ቆይ ትንሽ ደቂቃ የመጨረሻውን ዙር ሁለቴ ሰጥቻችኋለሁ ቅድም። አሁን የመጨረሻውን ዙር ሰጣችኋለሁ። እሺ ትንሽ ታገሱ። ደወለባት ወይ ፍቅር። እንደዚህ አይነቱ ፍቅር ግን እንደው አንዴ ሳይዘኝ ልሞት ነው ጎበዝ። ይሄው ጎትቶ አስወጣት። ነርሶች እስቲ የፊጥኝ አስራችሁ አምጡልንና ኮማ ክፍል አስገቧት። የዚች ልጅ ነገር በጣም አስቸጋሪ ነው። የእህቷም ነገር አለ። እህቷን ከአንድ ቲክቶክ ላይ ካወቀችው ጎረምሳ ጋር ታገናኛለች። እንዴት ነው ግን ፍቅር ሲይዛችሁ የቲክቶኩ ልክፍቱ ሲይዛችሁ አይንም ነው እንዴ የምታወረው? እንዴ ማስተዋልም ይጠፋል እንዴ? ታናሽ እህትሽ ብትደፈርስ፣ ጥቃት ቢደርስባት ብትታገትስ? እንዴት ነው ነገሩ ጎበዝ? ነገሮችን አስፍተን እኮ ማየት ያለብን። ቆይ የትኛው ነው ፕሮፋይሉ? እስቲ ነይ ግቢ። ተፈጠፈጠች። አሁን ድጋሚ ላኪ፣ እስቲ ላኪ ድጋሚ። ብሎክ አርጊው የኔ እናት። አሁን እዚህ ያለሽ የሚደውልብሽ ከሆነ ቦልከሽው ነይና አውርተሽ ስጨርሺ ከዛ ይቅርታ ቤቢዬ የቦለኩህ አንድ ጠላቢስ እዚህ ቲክቶክ ላይ ዝም ብሎ የሚበጠረቅ ልጅ አለ ስራ ፈት። እሱ ልጅ እየመከረኝ ነበረ መርፌ ምናምን ሊወጋኝ ምናምን ብለሽ ታብራሪለታለች። ችግር የለውም። ለአሁን ግን ቦልኪው ቦልኪው ነይ እኔ አስገቧት። ጉልኮስ ስጡልኝ ፖሊስ። እቺ ልጅ ሁኔታዋ በጣም ሌላ ሌቭል ላይ እንዳታመልጠን። ሰውየውማ ያው እዚህ ነው ያለው እኮ። ቢችልማ ቆዳዬን ራሱ ቢገፍልኝ ደስ ይለዋል። እንጀራ ገመዱ ነው እንግዲህ። ያው እንጀራ ገመዱ ላይ ነው። አረ ኔትወርክሽን አስተካክዪው። ዝም ብሎ ነው የሚሽከረከረው። አስገብቻታለሁ እኮ ዋይፋይ ምናምን ከሆነ እንደዚህ ተንቀሳቀሽ እስቲ።
የዚህ ነገር በጣም ትልቅ አሳሳቢ ጉዳይ ነው። በዚህ ሁኔታው ከቀጠለች ዝም ብሎ ይኸው በቃ አስወጣት መልሶ። ምን ጉድ ነው? ምን ተፈጥሮ ነው? ሊያስገባት አልቻለም። ኔትወርክሽን አስተካክዪ የኔ እናት። ወይ ዋይፋይ ጋር ምናምን ቀረብ ወይ ዳታም ከሆነ አብሪ ውስጥ አሁንም ሳቋት ነው። ከኔ ነው እንዴ ነገሩ? ቆይ ከኔ ነው እንዴ ይሄ ነገር? ይኸው እያስወጣት ነው ብሎ እግዚአብሔርን እየሳብኳት ይሽከረከራል፣ ያስወጣታል። ምን ላድርግላት? ምን ይሻላል? ወይ ኮማ ክፍል አላስገባናት። የሰው ነፍስ ከሆነ አደጋ ላይ እኮ ነው የሚወድቀው። እስቲ ለአንዴና ለመጨረሻ ጊዜ ላኪና አሁን ካላስገባሽ ነው እንግዲህ ነገ ቀጠሮ እንይዝልሻለን። ግራን የገባኝ እኮ እኔ አሁን ሚስጥሩን ብትነግረን መታ ላኪ እስቲ ድጋሚ። እንደዚህ አይነቱ እኔ እኮ በእናታችሁ እንዴት እንደማር አሁን እንዲህ አይነቱ ወንድ እኮ ነው። አሁን እኔ ወንድ አልመስለውም። አሁን በእንደዚህ አይነቱ ራሱ ወንድ ተብዬ ብቆጠር እኮ ለእኔ ስድብ ነው። እውነቱን ለመናገር እንዲህ ላለማሰብ እኮ መማር አይጠይቅ፣ ዩኒቨርሲቲ መግባት አይጠይቅ። ትንሽ ማስተዋል ቁጭ ብሎ በሴት ይሰማል። አዎ ይሰማል። የአንተ ድምፅ እኮ እየተሰማኝ ነበር እኔ ጋር። ምንድን ነው ደውሎብሽ ነው? ስልክ እየገባብኝ ነበረ። ቦልኪውሽ አሁን እዚህ ሆነ ብሎክ አድርጊው። እሺ ኧረ እሱ አይደለም። እሱማ እኔን ሊያናግረኝ ሁላ አይፈልግም። ማለት ብዙ ነገር እንትን ስለተደራረሰን ሊያናግረኝ አይፈልግም። ንገሪ እኔና ታሪኩን ጨርሽልኝ እና ከዛ በኋላ የእሷን ቤት ገባውኝና ቤቷን ብዙ ነው፣ በጣም ብዙ ነው። ቪዲዮዋ ገባው እስከ መጨረሻ ድረስ ሄድኩኝና መጀመሪያ እንደውም ስልኳ ላይ ቲክቶክ ስትጀምር የሱን ፎቶ ነው የፖስተተችው። የሱን ፎቶ የኔ ውድ ባል ብላ ነው የፖስተተችው። እንግዲህ ልጅቷን 3 ፎቶ ስክሪንሾት አድርጌ ልኬላት አላቅም ብሎኛል። አላቃትም፣ አይቻቱላ አላቃትም ብሎኛል። እና ልክ እሷ ቤት ገባውና የኔ ውድ ባል ያለችውን አየው። ማታውን ማደር አልቻልኩም። ደውልኩለት፣ እሱ ከመስመር ወጥቷል። እሷ ቤት ያለው ከነንትኑ ስክሪንሾት አደረኩትና ልኬለት ጠዋቱኑ ተነሳ። አንቺ በቃ እኔን ፈልገሽኛል ማለት ነው፣ ልትለያይ ሰበብ በጣም እየፈለግሽ ነው አለኝ። ከኔ ለመለየት በጣም ሰበብ እየፈለግሽ ስለሆነ እኔ ምንም ማድረግ አልችልም፣ ምርጫሽን ማድረግ ትችያለሽ አለኝ። ለሷም ደግሞ መልሼ እንዲህ ብዬ በረጅሙ ጻፍኩላት። አንቺ ለአብነት ምን ሆነሽ? ሁለተኛ እኔ ከዚህ በፊት አውቃለሁ ያልኩኝ ዋሽቼ ነው። ስለሱ የምታውቂው ነገር እንድትነግሪ ነበረ። እኔ ፍቅረኛው ነኝ አልኩኝ። ደነገጠችና ምን ጉድ ነው ብቻ ነው ያለችው። ምንድነው ያልሻለሽው? ለመረጃ ሁሉንም ነገር አስቀምጫለሁ። ምክንያቱም ለወደፊት ራሱ ይጠቅመኛል ብዬ ስለማስብ ማለት ነው። ስልኬ ራሱ ሲጨናነቅ ሌላ ፎቶ አጠፋለሁ እንጂ የሱንና ከሷ ጋር ያወራሁትን ራሱ አላጠፋውም። እና በኋላ ምን ብሎ አለኝ፣ አንቺ በቃ ከኔ ሰበብ ፈልገሽ ነው፣ ልትጣይ ፈልገሽ ነው ምናምን አለኝ። የሱን ነገር ዝም አልኩና ከሷ ጋር ማውራት ጀመርኩ። እንግዳ አለ ቤት ውስጥ፣ እኔ መቆም አቃተኝ። ንዴት እልህ ይዞኝ ማለት ነው። አንተ ምን አስበህ እንዴት ነው? ከዚህ በፊት አላቃትም፣ ምንም አላቅም እና ስራ የለኝም ምናምን ብላ ከዛ እንደውም የ4 ዓመት ፍቅረኛዬ ነው ብቻ ሳይሆን የ4 ዓመት ፍቅረኛዬ ነው። 3 ዓመት ዱባይ የሰራሁት ብር እሱ ጋር ነው ያላለችኝ። ሳኩልና ማለት የምስቅ አሽንጉሊት ቀድሜ ላኩና ምን እያልሽ ነው አንቺ? 4 ዓመት አብረሹ ከቆየሽ 3 ዓመት ብርሽ ሁሉ ተበልተሻል ማለት ነው ብዬ አልኩኝና 3 ዓመት ተበልተሻል ያለችውን ስክሪንሾት አድርጋ ስለላከች እሱ ምን አለኝ፣ ጭራሽ ለልጅቷ መደገፍሽ ነው አንቺ የኔን ስም ልታጠፋ በተነሳችበት የ3 ዓመት ብርሽን ተበላሽ አልሻት እኮ እንዴ። አላቃትም ያልካትን ልጅ ከየት መጣ? መስመር ከየት መጣ? ከየት አገኘክ? እንዴት አመጣው አልኩኝ። አይ ከየትም አይደለም ያመጣሁት። አሁን አንቺ
ዝም ብለሽ እንትን ብለሽ ልጅቷ እንድታወራ በግድ እንድታወራ ልታወጣች ስለፈለግሽ እንትን ብለሽ ምንድነው ያደረግሽ ያልሽ ዋሪ? ከዛ ቆይ አንተ ካንተ ጋራ ከሷ ጋር ያለውን ነገር ከጨረስኩ በኋላ ካንተ ጋር አወራለሁ ብዬ ከሷ ጋር ያለውን ነገር በደንብ ሳጣራ ጭራሽ ምን አለችኝ? ከ3 ወር በፊት ከሱ ጋር ሄዳ ቆይታ ተመልሰሽ ሂጂና 1 አመት ጨምረሽ ሰርተሽ ነይ እንጋባለን ብሎ ነው የላካት። ከ3 ወር በፊት ምትዩ ከኔ ጋር እኮ 6 ወር ቆይቷል በፍቅር። ከ3 ወር ካልሽ ከኔ ጋር ሲያወራ የቱ ጋር ነው የነበርኩኝ አልኩኝ። እኔ ራሴ ማቀው ነገር የለም። 3 ድፍን ሳምንት ከሱ ጋር ስቀመጥ ምንም የነቃውት ነገር የለም። አንቺ ሴት ከሆንሽ እባክሽን ስልክ ቁጥሬን ላስቀምጥልሽ ነይ ከሱ ጋር እያንዳንዱን የላኩለትን ደረሰኝ ልላክልሽ አለችኝ። ስልክ ቁጥር አስቀምጭልኝ አልኳት የኔን መስጠት ስላልፈለኩ ሰጠችኝ። ተዳወልን በኢሞ። ድምጿ ብዙ ደስ አይልም። ማታ እያለቀሰች ነው ያደረችው። በማይሆን ሙድ ውስጥ ነው ያደረችው። ላከችልኝና ደረሰኙን ስትልክልኝ የምሬ ነው አሌክስ ሙሉ የተላከው ብር በጣም ትንሽ ብር ነው የሚባለው። የተላከው 20 ሺህ ብር ነው። እሷ ስትልክ የላከችው ደረሰኙ ትንሽ የሚለው 20 ሺህ ብር ነው። 93 ሺህ ብር፣ 62 ሺህ ብር፣ 50 ምናምን ሺህ ብር ነው የተላከው። እሺ ምን ተፈጠረ? አሁን ደግሞ ማዳም አለሽ? ሄሎ ቢዚ ነሽ በጣም እንችልሽ። በጣም በቃ ህይወቷ በአጠቃላይ ጥርጥር ያለ ነው። ማውራት እንኳን አልቻለችም እኮ ከኛ ጋር ስልክ ገብቶባት ነው የሚሆነው። አንዳንዶቻችሁ ግን ስልካችሁ ቢዚ የሚሆንበት አለ ምክንያት ነው። ምንም ፋይዳ በሌለው ጉዳይ ታውቃላችኋል። ስልካችሁ ቢዚ ነው በቃ። ግን ቢዚ የሆነው ምንም ትርጉም በሌለው ጉዳዮች። አሁን አንዱ ቤቢዬ ሊል ይሆናል የደወለው። ያው የቤቢ ልክፍት ስለሆነ አሁን እየለከፈን ቤቢዬ ቁርስ በላሽ ምናምን። ለካ አሁን ራስ ሰዓት እየደረሰ ነው አለሽ። ይሄ ነገር በቃ አስቸጋሪ ነው እኮ። ሚዩት ነሽ? ማዳም መታባት ነው። ማነው ሚዩት ያደረጋት? ራሷ ነች። ቆይ እስቲ የታገሰ ከሚስቱ ይወልዳል በሚለው ብሂል መሰረት እስቲ ቆይ እስቲ ይሄ ነገር የስምሽን መሃል ፕሮፋይሉን ንኪውና ከዛ ከሚመጣልሽ ዝርዝር ሁለተኛ ላይ ያለውን ንኪው። ማይክሮፎን የሚለውን ማብራት አቅቷት ይሆን? አሁን የቲክቶክ ላይ ጠባሽ ወንዶች ግን ታድለው። አሁን እቺ ልጅ ይህን ሁሉ ታሪክ እኮ መምጣት አይጠበቅባትም ነበር። ልጁ ሞተር የገዛችለት ሴት እንደሆነች ሰው ሀገር ላይ ዱባይ የምትኖር ምናምን ያለችን እሱን ባወቀችበት ሰዓት ማቆም ቀይ መስመር ነበር። እሱ ሬድ ፍላግ። ኦኬ እሺ፣ እሱን አለፈች እንበል። እህቷን አገናኘች። እህቷን ሊተናኮል ሞከረ። ቢደፍራትስ? እህቷን አግቶ ገንዘብ አምጪ ቢላትስ? እንደው ማስተዋላችን የት ነው የወሰደብን ፈጣሪ? ጊዜው ከከፍቷል። አሁን የእናትሽን ልጅ እንኳን ማመን ማትችይበት እኮ ጊዜ እኮ ነው። ሰዎች ለጥቅምና ለገንዘብ ሲሉ እኮ ወንድማቸውን ይሸጣሉ፣ እህታቸውን ይሸጣሉ፣ ከሰይጣን ጋርም ይተባበራሉ። በዚህ